ሄሎ ቦስ። ወአለይኩም ሰላም ወራህመቱላህ። አይ አዎ እመጣለሁ። ትናንት የወጣሁት ቤት ልከራይ ላስረዳ። ቆይ ቦስ እንደዛ አይደለም እንደምታስበው አይደለም። ቆይ አይደለም እንደዛ አይደለም። ቆይ ይኸውልህ ቦስ አንዴ ቆይ አዳምጠኝ። እንደሱ ኖ እንደዛ ኧረ ቦስ እንዴ አባረኛ። ቀድሞውኑ እኔን ለማባረር ምክንያት እየፈለክ ነበር። አሁን ቧንቧ ልዘጋለት ማነው? ትናንትና ያለ እኔ ፍቃድ ቀረ ብለህ ሄሎ ዘጋብኝ። በቃ ተባረርኩ ማለት ነው። ሸይጣን አሁን እዚህ የቧንቧ ቁልፍ ላይ ምን ትሰራለህ? ጸጉሬ ታየ እንዴ? አይ አልታየም። እንዴ ጆይም ተሸፍኗል። አንገቴም አይታይም። ሰው ከሰው ምንም እንዳትጠብቁ። ሰዎች ተስፋ ከሰጧችሁ በኋላ ምንም አይሰጧችሁ። እነሱ ገንዘብ ወይም ስራ እየለመናችሁ መለመን ያለባችሁ ጀሊሉን ያስከሷቸዋል። ዋ ብያለሁ፣ እንዳትሸወዱ። በዚህ ብቻማ ሰው ከመለመን ወደ ኋላ ነው። ዋ ብያለሁ፣ እንዳትሸወዱ። በኋላ ዋይ እንዳትሉ። ዋ ብያለሁ፣ እንዳትሸወዱ። በኋላ ዋይ እንዳትሉ። እስካሁን ሪካርድ አላደረኩትም። ሰው መጣው ቦስ ወጥቷል። ወጣ። በቃ ምን አማራጭ አለኝ? መጥቼ እጠብቀዋለሁ። መጣው ኒካ ለማድረግ አስቦ ከስራ እንደመባረር ከባድ ስሜት የለም። ሰው አቤት ጠራሽኝ? ያውም በሙሉ ስሜ። በዚህ ጊዜ እንዳንቺ አይነት ሰው ነው እኮ የጠፋው። ሰውን ሰው የሚል አለ እንጂ እኔ አለቃ። ለማንኛውም እኔ ሰው ብቻ ሳልሆን የሰው ምሳሌ ምን ልታዘዝ? ቲክቶክ እየቀረጽሽ ነው እንዴ? የሚገርም ጥሩ ንግግር ነበረ። ትንሽ ቦታውን አይመጠንም እንጂ ሰው ከሰው ስራው ላይ ልምድ እንዳለሽ አውቃለሁ። ዋናው ግን ጽዳት ነው። ከዚህ በፊት የነበረችው ልጅ ሽያጭ ላይ ጥሩ ነበረች፣ ጽዳት ላይ ግን ግዴለሽ ነገር ነበረች። እዚህ ቤት ደግሞ ዋናው ጽዳት ነው። ቀላል ነው። ጧት ማጽዳት ነው። ምን ጧት ብቻ አይደለም፣ ከሰዓትም አንዳንዴ ፍሪ ስትሆኝም ማጽዳት ግዴታ ነው። እኛ አበሾች ስንቆሸሽ ነው መጽዳት የምንወደው አይደል? ስለዚህ ዋናው ጽዳት ነው። ሰዎቹን ማጽዳው ወይስ እቃውን ብቻ? ራሱን ጸዳ ያላደረገ ገዢ ከመጣ ባሸጭለት ራሱ ደስ ይለኛል። እንደውም ጸዳ ያላለ ገዢ እዚህ ጋር 5% ቅናሽ እናደርጋለን የሚል መለጠፋችን አይቀርም። ታያል። እንደዛ ግን ያዋጣናል። ለሁሉም በቅናሽ ብቻ ነው ማለት ነው። ችግር የለም። መጀመሪያ ዋጋውን ስትነግራቸው 5%ን ጨምረሽ ትነግራቸዋለሽ።
ረስተሽው ነው ራቢያ? ምን ነው አባዬ? ምን ያሽው ነው በኋላ ወርቆ ግርሽ እንዳይሰብር። አይ አባቢ ጨዋታ እዚህ እኮ አንድ ጓደኛዬ እየበላን ነው ስላት በትልቁ ስትጎርሽ አንስተሽ ላኪልኝ ብላኝ እኮ ነው። ኧረ እባካችሁ እናንተ ልጆች አንዳንዴ እንኳን እንደ ሴት ሆኖ ወይ እንደዚህ ተኩኖ ባል እንዴት ነው የሚገኘው? ይኸውልሽ ወይ ምግቡን ወይ ሞባይሉን ምረጭ። እሺ አባዬ፣ ግን እኮ አንተም እየበላህ አይደለም። የሰራሁት ምግብ አይጣፍጥም ወይስ ማሚ ናፈቀኝ? እኔ አትናፍቀኝም። ሕክምናዋን ጨርሳለች፣ ለራሷ ስትል ትምጣ። እንዴ ከትላንትና ወዲያ እኮ ደውላለህ። ዋናው አንቺ ደህና መሆንሽ ነው፣ ተረጋግተሽ ነይ ብለሃታል። እንደዛ ያልኳት ከትላንት ወዲያ፣ ዛሬ ሌላ ቀን። ካነጋገርህ እንደተረዳሁት ከሆነ ናፍቃለች። እኔም እኮ ናፍቃኛለች። መነፋፈቅ ደግሞ ያለ ነው። ለምን ትሸሻለህ? አንቺ ልጅ ነሽ፣ ዝም በይ። ሕክምናውን ጨርሻለሁ እመጣለሁ ከምትለኝ እዛው ሰነብታለሁ አትለኝም ነበር? ገና ለገና ባለቤቴ ሕክምናውን ጨርሳ ስትመጣ ሰደቃ ወጣለሁ ያልኳቸው ጀማዎቼ አሰላሙ አለይኩም ስላቸው ወአለይኩም አሰላም እያሉ አይኔን አያዩኝም ነበር። አንተ እኮ የተለየህ አባት ነህ። ቆይ ግን ይሄን አልሰደቃውን በሪ ነው በግ ለማረድ ያሰብከው? ምን ብላቸው ነው? አሁንማ ተውኩት እኮ በቃ። እመጣለሁ ባለችው ቀን አልመጣችም። እኔም ከወጪ ዳኩ። እንዴ ባባ ለጀማዎቹ ቃል ገብተህላቸው ምን ልትላቸው ነው? ምን ትላለች እቺ? ለነሱማ አላንስም። በዶሮም ቢሆን ሰደቃ አወጣላችሁ። እንዴ ባባ በዶሮ ሰደቃ ይበቃል እንዴ? እሱን ፈቶ አብረን እንጠይቃለን። ግራ እኮ ነው የሚያጋባኝ። ሳላገባ ቤተሰቦቼ በጎሪጥ ሊያዩኝ ነው። በጎሪጥ ከሚያዩሽ ሽማግሌ ልላክ ያለውን አህመድ ለምን አታገቢውም? አንቀባሮ ያኖርሻል። የማልወደውን ሰውማ መቼም አላገባም። ባክሽ ወዶ ያገባ የለም፣ በሂደት ይወደዳል። በሂደት እስካልወደድኩት ትዳር ላይ በጎሪጥ ልንተያይ ነው። ደግሞ ዲናችንም ቢሆን ሴት ልጅ የወደደችውን መርጣ እንድታገባ እድል ሰጥተውታል። እድሌን ደግሞ እጠቀምበታለሁ። እድሜ ቆሞ አይጠብቅሽም። እኛ ታናናሾችሽ ራሱ አዎ አግብታችኋል፣ ግን ደግሞ ሁሌም ደስተኛ እንዳልሆናችሁ ነው የምትነግሩኝ። እኔም ከእናንተ ተምሬ ነው የተሳሳተ ትዳር ላይ መውደቅም አልፈልገው። በትዳራችን ደስተኛ ባንሆንም በልጆቻችን ደስተኛ ነን። አንቺ ግን ያገባኛል ያልሽው ሰው ፈሪ ነው፣ አያገባሽም። ይወደኛል፣ ያገባኛል። አዎ ያገባሻል። ከ10 ዓመት በኋላ ግራ እያጋባሽ። ምን ለማለት ፈልገሽ ነው? ነቁራ ነው ወይስ ንቀት? አረ ያ አላህ፣ እኔ ያልኩት አሊ ካልሆነ አንተ የመረጥክልኝን የምወደውን ባል ስጠኝ። እድሜሽ እየሄደ ነው ይሉኛል። እድሜ የሚሄድ ግን ማለት ምን ማለት ነው? ይሄ ቀጠርኩ ሹፌርማ ገቢ እየቀነሰብኝ ነው። አሁንማ ይኸው ነዳጅ ጨምሮ ቻለ እንዳይለኝ ነው የምፈራው። እንዴ እናንተማ ምን አለባችሁ ተነጋግራችሁ እኛ እግረኞች ላይ ጨምሩ። እንደዛም ሆኖ አይበቃችሁም። አሁንማ እኛንም እግረኛ አደረጋችሁን እኮ። ይሄ እኮ ሊደል ልማት ተብሎ የተሰራው ወደፊት ብዙ እግረኛ ይኖራል ተብሎ ታስቦ ነው አይደለ? ለነገሩማ ነው እንዴ። አሁን እኮ አጫጭር መንገድ ራሱ እኮ በእግር እየተካሄደ ነው። ይሄ ማለት ደግሞ ገቢ ቀነሰ ማለት ነው። ስለዚህ ገቢ እንዲቀንስ ያደረገው በል አታነካካኝ ወንድሜ። አሁን ግን ምን እያሰብኩ እንደሆነ ታውቃለህ? ይሄ ማከራየው የቤት ተከራይ አለ አይደለ? በቃ እሱ ላይ የቤት ኪራይ ነገሩ አንተ አታረጉም የማይባል ያ በአንድ በኩል ያዘመመ ቤት ጭራሽ ቀና አድርገህ ልታድስለት ሲገባ ጭማሪ። ምንድነው ዛሬ ደግሞ ስራ በጊዜ ደግሞ እዛ ደላላው ጋር እንሂድ እንዳትለኝ። ፊት ጭር ብሏል። ተሳስቻል? ጭርር ብሏል እንጂ ይሄ እኮ ሹፌር እኮ ገቢ ሊሰጠኝ ሲል የሚያሳየውን ፊት እኮ ነው የሚመስለው። ምን ሆናል? ከስራ ተባርሬያለሁ። በቃ ያንን ያሰብኩትን ነገር ሁሉ ትቼዋለሁ። ቤትም አልከራይም። በቃ ከእህቴ ታርቄ እመለሳለሁ። አንድ ጊዜ አይደለም 1000 ጊዜ ቆመ ቀረህ ትበለኝ። በቃ አየህ አይደለ? አታማር። አንተ በራስህ መኪና ነዳጅ ጨመረ ቀነሰ ትላለህ። እንደዚህ ከስራም የሚባረራል። ደግሞ ሂድና ያን ሰውዬ ቤት ኪራይ ጨምር በለውና እንደዚህ ተናዶ መጥቶ አናትህን ቢል የለውበትም።
ምን ቢባረር ኳስ ምጭና ላኪ አጎት አለው። ላጠፋው ጥፋት ሄዶ ይቅርታ በላይም ቢለው እኮ ወይ አስመጪ ወይ ላኪ ያደርገዋል። እኔማ እድሌ ነው። ስልክ ብደውልለት አያነሳም። ተንከራተት ተብዬ የተፈጠርኩ ኧረ አታማር። ስታማር እየባሰ ነው። ደግሞ እኮ ስታመሰግኑ ጨምርላችኋለሁ የሚል ጌታ እንዳለን እያወቅ አሁን ምን ማድረግ እንዳለበት ታውቃለህ? አጎቱ ጋር ሄዶ ላጠፋው ጥፋት ይቅርታ በለኝ ይበለው። በዚህ ጊዜው ከሀብታም አጎት ጋር መጠጋት እንጂ መጣላት አያዋጣም። ያው ባለፈ ና ሲለ እምቢ ስላልከው ትንሽ ሊዝናናብህ ይችላል። ኧረ ይዝናናበታ እንዴ! ስራ ከሰጠው አይደለም ትንሽ በደንብ ይዝናናበት። ያው በኋላ ጓደኛችን የሚፈልገውን ሲያገኘው እሱም ይዝናናል፣ እኛንም ያዝናናናል። አሁን ግን ቁጣውንም ግልምጫውንም ችሎ መግባት ነው ያለበት። እኔ ደግሞ አጎቱ ቁጡ አይመስለኝ። እኔ ግን አንተ እንደምትለው ቀላል አይመስለኝም። ኧረ አይደለም፣ እኔ አውቀዋለሁ አጎቱን። ምንም ቁጣ የሚባል አያውቅም። ጠይቀው እስኪ። አይደለም ተው፣ እኔ ስለማውቀው ነው አጎቱን። ምንም ቁጣ የሚባል አያውቅም። አንተ እንደምትለው ቀላል አይደለም። ተው እንጂ ቆይ እንደው ሐሚድ አጎቱ ቁጡ አይደለም አይደል? ከኔ በላይ እኮ ስለ አጎቴ ስታወራ አብሮ አደግ ነው የምትመስሉት። ምን ይፈተፍታል እዚህ? ሰላም አይደለም እንዴ? ሰደቃውን ማድረግ አለ እንዴ? ምን ቢፈጠር ነው እንዴ በአንድ ሐሳብን ያስቀየረ? ሰዎች መንገድ ላይ ባገኙን ቁጥር አሰላሙ አለይኩም ብለው አይን የማይትተው አሰላሙ አለይኩም የደሃ አባት ደግ ሰው መከታችን እያሉ ወደሚሉት ወደ ድሮ ማድረጌ መመለስ መቻል አለብኝ። እማዬን እያወራኋት ነበርና ትንሽ እንደምትቆይ ነው የነገረችኝ። እሷ ካልመጣች ደግሞ ሰደቃውን ማድረግ አንችልም። ግን አባዬ ዶሮ ባልኮ አይደለም በበሬ ነው ማለት። እንደውም እናትሽ የምትመጣበትን ዘዴ አዘጋጅቻለሁ። እውነት? ምን ታገቢያለሽ? ምን? ፌንት እንዳትነቂ። እናትሽ የዛኔ የልጇ ሰርግ ትበላ እንደሆነ እናያለን። እኔ አላገባም አባዬ። ታገቢያለሽ ብያለሁ፣ ታገቢያለሽ። ሁሉም ነገር ጠዋት እንዳልሽው ብናረጅም መዋደዳችን አይቀንስም። እውነት ነው። እናትሽ ናፍቃኛለች። እሷ መታ እሷን በሚመጠን ደረጃ ሰደቃ ማድረግ እፈልጋለሁ። ከዚያም ከእሷ ጋር ሆነን አንድያ ልጃችንን ድል ባለ ራቢያ ሬሷ ያለ ሙሳ ምን አይነት ድምፅ ነው የማውጣው? ሙሳ እየበላች እያየ ዝም ብለህ ታኛለን። አግዘኝ እንጂ። ምን በልታ ነው? የተመረዘ ምግብ ነው። አረ ፌንትን የበላችሁ ዝም ብለህ ቆማ ትሄን አግዘኝ። እንዴ ሙሳ፣ እሱ በኋላ ትደርስበታለህ አልኩህ እኮ። ና አግዘኝ። ምን ይላል ይሄ? ና አግዘኝ። ራቢያ ሰላም አለይኩም። ወአለይኩም ሰላም። በሽር ደህና ነህ? ባለቤትህ ልጆች ደህና ናቸው? አልሐምዱሊላህ ደህና ናቸው። መልካም። ይኸውልህ ቤቴን ከተከራየኸው 6 ወር ሆነ። በዚህ 6 ወር ውስጥ ደግሞ በጣም ብዙ ነገር ጨምሯል። በተለይ ነዳጅ ጨምሯል። እና ያንተ ቤት በነዳጅ ነው እንደሚሰራው? አይደለም፣ የማከራየው መኪና አለኝ። ይሄ ሁሉ ዙሪያ ጥምጥም ታድሶ ያላለቀ ነፍስ የበዛበት ቤት ላይ ኪራይ ጨምር ልትለኝ ነው? ስለ ቤቴ ትችቱን ቀንስ። የቤት ኪራይ ግን ትጨምራለህ። አልጨምርም። እንዴ ትጨምራለህ? አልጨምርም። እንዴ መንግስት ነዳጅ ሲጨምር፣ ነጋዴ ቃሊ ሲጨምር ዝም ትላላችሁ። እኛ የቤት ኪራይ ግን ስንጨምር ትቃወማላችሁ። እስኪ ወንድ ከሆንክ መንግስት በቃ ብዙ አታውራ። ደግሞ ለደከመና ለውርስ ቤት አዎ ነው። እስኪ አንተ ወንድ ከሆንክ አያትህ ቤትን አውርሱኝ በላቸው እስኪ። እንደውም እኔ እህቴ ከውጭ ልትመጣ ስለሆነ ቤቱን እፈልገዋለሁ። ትለቃለህ። በቃ ትለቃለህ ማለት ነው። እኔ ምንም
በቃ ካንተ ጋር ንግግር የለኝም። ትለቃለህ። እንደውም ዛሬ ነው እንድትለቅ የምፈልገው። ዛሬ ሆኖ ትለቃለህ። ዛሬ ሆኖ ትለቃለህ። እንዴ በቃ ልቀቅልኝ። የቤቴን ግማሹን ኪራይ የምትከፍልልኝ ሚስት ካገኘው አገባበታለሁ። የምን ጭቅጭቅ ነው? ቁርአን ስንቀራባት ነቃች። እኔም አደንግጬ ነበር። ከዛ እህቶቿና ወንድሞቿ ሲመጡ እኔ ወደዚህ መጣሁ። ቆይ ምን አይነት የትዳር እይታ ነው ፎቢያ የሆነባት እቺ ልጅ? የምን ፎቢያ? ጂን ነው እንጂ ጸጉራቸውን ለቀው በሜካፕ አደባባይ ይወጣሉ። ከዛ ጂኖች ቼኔ ናት ቼኔ ናት ቼኔ ናት ይላሉ። አንተ እውነትህን እኮ ነው እንዴ? ቲክቶከሮቹን እኮ የሚያስለፈልፋቸው ጂኒው ነው። አይ ሁሉንም አጨፍልቃቸው። ሂጃባቸውን የሚጠብቁ በሰዓቱ የሚሰግዱና የሚዘክሩትን አጠገባቸው አይደርስም። ያው እሷ ገና አልታወቀም። ሰው እያለች ስትለፈልፍ ነበር ብሎኛል። እሱ ይሁን እንደሚያስለፈልፋት። ለነገሩ እኮ አቤት ብያታለሁ እኮ ብሎኛል። አንተም ካልዘከርክ አይቀርልህ። አልሐምዱሊላህ እኔ ምንም የለብኝም። ኧረ አንተ እንደውም በከባዱ ነው ያለብህ። ሰላት ከምትሰግድበት ቀን ይልቅ ማሰግድበት ቀን ይበልጣል። ሰላትን እንድታረፍድ የሚያደርግህ እኮ እሱ ነው። እኔ የለብኝም። አለብኝ እንዴ? እሺ ዛሬ ሰላት በሰዓቱ ሰግደሃል? ሳትዋሽ ተናገር። አዎ ሰግጃለሁ። አልሰገድኩም እንዴ? ማለት ያው በቃ አሊ እንደሚለው 51% በሰዓቱ ሰግጃለሁ፣ 49% ደግሞ ትንሽ እያሳልፌያለሁ እኮ። የሚከለክልህ እኮ ሸይጣኑ ነው። እስቲ አሁን ያለፈውን ተውና ተነስተህ ውዱ አድርግና ኢሻህን ስገድ። አሁን ይህን ስትል ራሱ እየሰማህ እኮ ነው የሚሆነው። እሰግዳለሁ። ሰይጣንማ ያዘኝም። እሰግዳለሁ። እንዳፈራ ዚክር ማድረግ ነው። ኧረ እኔ አልፈራም። እሰግዳለሁ። አልሐምዱሊላህ አጋጣሚውን ተጠቀምኩበት። ፈሪ ሙሳ ምን ነው? ውጭ እኮ ጨለማ ነው። እዚሁ ዶላ አድርግ። ይህም ብርድ በስፖርት እንቅስቃሴ ካልሆነ ሌላ በምንም አያልፍም። ይህማ ድሮ ነበር የሚነሳው። አሁን በሁለት እጅ ቀረና አንዱን በሁለት እጅ እናነሳለን። እንግዲህ ሰላም አለይኩም ጋሽ። ወአለይኩም አሰላም። የኔ ልጅ እንዴት ነው? ይኸውልህ እናንተ ወጣቶች መቼም ስፖርት አልሰራም ብላችኋል። እኛ ግፊቷም ስኳራም ሳትመጣ ይኸው እየተንቀሳቀስን ነው። እኛማ ያው ሀዋ መፈለግ ራሱ ስራ ሆኖብናል። እንደው ታወራለህ አንተ ዝም ብለህ። እኔ የምልህ አልረፈደብህም እንዴ? ምን ነው? አይ በጠዋት ነበር የወጣሁት። እቺን ፋይል ረስቼ ተመለስኩ። ይሁን ሂድ በቃ። እሺ የኔ ልጅ እኔ የምልህ ይሄ ከአንተ በላይ የተከራየው ልጅ የሶስት ወር አንዴ ከፍሎኝ ጠፋ። አላየኸውም እንዴ? አንዳንዴ አምሽቶ ሲገባ ሰላም ይለናል። አንዳንዴ ደግሞ ኳስ ሲኖር መጥቶም አንድ ላይ እናያለን። በዚህ ሰሞን ግን አላየሁትም። አይ ይሁን እሺ የኔ ልጅ ሂድ። እኔ የምልህ ሲከራይ እኮ ከሁለት ወሩ በኋላ ከውጭ ልትመጣ ስለሆነ ተዘጋጅቼ ልጠብቃት ብሎኝ ነበረ። ትመጣለች አትመጣም? ልትመጣም ነው አላለኝም። ባይሆን እኔ ጋር ሲመጣ ስለ አርሰናል ብቻ ነው የምናወራው። ስለ አርሰናል? ቆይ ልጅቷን ከአርሰናል ነው እንደሚያመጣል? እንደው እኮ እኔ ለማይኖርበት ቤት ብር ሲያወጣ ገርሞኝ እኮ ነው የኔ ልጅ። ይሁን ሂድ በቃ አንተ። እኔም ስፖርት ያለ ስራ። ይኸውልህ የኔ ልጅ ለምንድን ነው አንዳንድ ቀን እየመጣ ራቢያ ጋር ቡና ማጠጣው? ና እናጠጣ እንጂ እንዴ። ከዚህ በኋላ ቤተሰቡን የሌለ እንዴ? ልጄ እኮ ነው የኔ ልጅ። ይሁን በቃ ሂድ፣ አላስረፍድም። እሺ ጋሽ እመጣለሁ። ወአለይኩም አሰላም። ይኸውልህ ስናነሳው መጣ። እንዴት ነው የኔ ልጅ? እቺን ስኳርና ግፊት እኮ ቀደም ብለን እንከላከላት ብለን ነው። ደግሞ ስናነሳው በጣ አይደለም። በምን አነሳችኝ ደግሞ? ስትጠፋ ነዋ። ሚስት ይዘህ ትመጣለህ ብንል አንተም በዛው ጠፋ። ምን እሷ ታረፍዳለች እንጂ እኮ መምጣቱ አይቀርም።
ልቧ ደግሞ ቀድሞ እዚህ ገብቷል። አንተ ቀልደኛ ነህ። ከሷ በፊት ለካ ልቧን ይዘህ መጥተህ ነው። በሉ በቃ እኔ ረፍዶብኛል። ይሁን። አዎ ቆይ የኔ ልጅ አስረፈድኩብህ አይደለ? ይሁን በቃ ሂድ፣ ትደርሳለህ። ሂድ ጎሽ፣ የኔ ልጅ ጎሽ። የምታገባት ልጅ ካልመጣች ለምንድን ነው ለማትኖርበት ቤት በበላሽ ገንዘብህን የምታወጣው? ምን እሷ ካልመጣች እኮ አንዷን ያገሬ ልጅ አገባለሁ። የኔ ልጅ ሌላ ግብተህ በኋላ እሷ ብትመጣስ? እንደዛ አይደለም፣ ግን ደግሞ እሷ ካልመጣች ሁለተኛ ሚስት እንደምትሆን ነግሬያታለሁ። አንዷ ሳታጣጥም እንደገና ሌላ ሁለተኛ። ቆይ የኔ ልጅ ትችለዋለህ ግን? በል ግባ። እኔም ስፖርት እና ምን ላድርግ ጋሺ? እሷን በመጠበቅ እኮ እድሜ ራሱ ፈረጠጠ። ደግሞ አሁን ካልመጣች ሌላ ሴት አግብቼ ሁለተኛ እንደምትሆን ነግሬያታለሁ። ምን አለች? ምን ልትለኝ ትችላለች? እሺ ነዋ። የዘመኑ ወጣቶች ደፋሮች ናችሁ እኮ። እኔ የምልህ ሁለተኛ ሚስት እኔም ካገኙ ልሞክር እንዴ? መቼም ባለቤቴ ሳትሰማ ማለት ነው። ያው እንደምታየኝ ጎረምሳ ነኝ ገና። ይመቾት ጋሺ። ግን ታዲያ ለምን ባለቤት ሆነ ያማክሩ? ይደዲያ ካማከርኩማ አንተን ነው ማማክረው። ሚስት ተገኘልኝ? አየና ለእኔ ተጨንቀሽ ሚስት ፈለግሽልኝ? ወስኛለሁ። ምን ባባ? በቃ ፈታታ። ምን ልትል ነበር? Thank you.